አብርሽ ለሩታ ሰላም የሌለው የይቅርታ ጠያየቅ የሚጠይቃት ለምንድነው? ወይም ደግሞ ደስ የማይል ይቅርታ ጠያየቅ የሚጠይቃት ለምንድነው? ቆይኛ ተመልካቾች እሱን የሆነ ነገር እንድንለው ነው ወይስ ደግሞ ሩታን ብዙ ጊዜ ይቅርታ ጠይቋታል ብለው ህዝብ እንዲጠላ ለማድረግ ነው? የምርኔ አይገባኝም ማለት ነው። ለምንድነው? ምክንያቱም እሱ ከልቡ ይቅርታ መጠየቅ ከፈለገ ማስተካከል ያለበትን ነገር ማስተካከል ነው። በጣም ቀላል ነገር ነው። መጀመሪያ ያደረገ ያለውን ነገር መቼ ተወና ነው እንዴ? ቆየች ልጅ ይቅርታ የምትቀበለው እንዴት ነው እንዴ? እኔ ብሆን ማለት ነው ባሌ ከሌላ ሴት ጋር እየተጃጃለ እንዴት ነው እየመጣ ደጋግሞ ይቅርታ አድርግልኝ አብሬሽ ልኖር እስከምትወልጂ ምን እስከምትይ ምናምን እያለ እንደዛ ቢለኝ ዛሬ እንደዛ ብሎኝ ነገ ከሌላ ሴት ጋር ያያየሁት እንደዚህ እያደረገ እንዴት ነው ልቤ ሰላም ሆኖ ወይም ደግሞ ኮንፈርት ተሰምቶት ይቅርታውን የሚቀበለው እንዴት ብሎ እና ለምን የዚህ ድራማ ማለቂያው መቼ ነው ጋይስ? የሆነ የዚህ ድራማ መቋጫው ምንድነው? ወይስ ደግሞ ምን ብላችሁ ሰየማችሁት? ይሄን ድራማ ምን ብላችሁ ሰየማችሁት? የሆነ ደግሞ ምን አለ እስከምትወልጂ ድረስ አብሬሽ መሆን ፈልጋለሁ ምናምን ሩታ ግን ጀግኒት ማለት ነው። ዛሬ ምን ተገይቶ ነው አለችው ማለት ነው። ግን የእውነት ማለት ነው እኔ ተመልካች እንኳን እንደዚህ ይረዳሉ እኮ ብሎ አያስቡም እንዴ ቆይች ልጅ እኛ ስንረዳው ማለት ነው። እሱ ትናንትና ከአንዲት ሴት ጋር ሲጋጋጥ ነበር አይደል? እንደዛ እያደረገ ዛሬ ላይ ይቅርታውን ትቀበል ብለን እሷን እንወቅሳታለን ወይም ደግሞ ሩታ ልክ አይደለሽም ይቅርታውን መቀበል ነበረብሽ ብለን እንድንወቅሳት ነው? ኖ በጭራሽ አናደርገው። ምክንያቱም እሱ ዛሬ ላይ እያደረገ ያለው ነገር ስላየር ማለት ነው። ነገር ግን እሱ ተሰብስቦ ሚስቱን ጥፋተኛ ነኝ ይቅርታ እስከምትወልድም ሆነ እስከምትል ይቅርታ ቢላት ተሰብስቦ ኦኬ ተብለን በቃ ሩታንም ይቅርታ በይው በቃ ይቅር በይው ምናምን እያል በኮሜንትም በምንም እንገፋፋት ነበር። ነገር ግን እሱ እያደረገ ያለው ነገር ደስ አይልም፣ ጭራሽ ደስ አይልም። እንኳን አይደለም ለሚስቱ እንኳን አይደለም ለሷ ለኛ ራሱ ደስ አይልም። እንዴት ነው ሰላም ተሰምቷት ወይም ደግሞ በቃ እንዴት ነው ይቅርታ የምታደርግለት? ምክንያቱም ዛሬ ላይ የማይሆን ነገር እያደረገ እያየችው ነገር ላይ መቶ ይቅርታ ሲጠይቃት እንዴት ነው ይቅርታውን ሙሉ ልቡና ወይም ደስተኛ ሆና ይቅርታውን ተቀብላ መኖር የምትችለው? የእውነት ደግሞ የአቤል ተንከሲስ አይኑን በጨው አጥቦ በቃ እኛንን ጥፋተኛ አንቺ የተረጋጋይ ሴት ነው ዛሬ ነው እንዴ የተረጋጋይ ሴት እንደሆነች ምናምን እየገባ ያለው እንደው አንተ ነው ሰኔ ባላይ ደስታኝ ሆነ የእውነት ተንከሲስ አስመሳይ ሾካካ ነው ይሄ አቤል ማለት ነው የእውነት እና ሁሉ ነገሩ ግርም ይለኛል። የሆነት ብቻ ሳይው ይገርመኛል ዝም ብሎ ማለት ነው። ምክንያቱም የሚሰራቸው ስራዎች እና የማይሆን ይቅርታ ሲጀመር መጠየቅ የለብም። የማይሆን ይቅርታ አንተ ይቅርታ መጠየቅ ከፈለክ አብርሽ ሚስትን የምትወድ ከሆነ የልጅህን እናት የምትወድ ከሆነ ከልጅህ እናት ጎን መሆን መፈልክ ከሆነ ትዳርህን ቀጥ አድርገህ መያዝ መፈልክ ከሆነ ትዳርህን በቃ አክብረህ መኖር መፈልክ ከሆነ እያደረክ ያሉትን ነገሮች ማቆም ነው። በቃ እያደረክ ያሉትን ነገሮች ካቆምክ ሩታ ይቅር እንደምትልህ እርግጠኛ ነን። ነገር ግን ዛሬ ላይ ከዙጥ ጋር ስትጋጋጥ እያየችህ እንኳን አይደለም እሷ እንዴት ነው እኛ ራሱ ይቅርታ አድርግለትና አብረሽ ኑር የምንላ እንደው አይናችን አልተጨፈነ አይናችን አልጠፋ ወይም አሚራችን አልተደፈነ እንዴት አስበን ነው ሩታ እንደዚህ አድርጊ ብለን የምንላተኛ ራሱ በኮሜንትም ሆነ በምንም እንዴ በጣም የሚደብር ነገር እኮ ነው የሚታየው። እውነት በጣም የሚደብር እኮ አብርሽ እኮ እንኳን ተፈታው ያለ ያህል ነው ሰሞኑን እያደረጋቸው ያለው ነገር እንኳን ትዳሬን በተንኩት የሚል ስሜት የተሰማው ያህል ነው እንትን ያልኩት ማለት ነው ያሰብኩት። ምክንያቱም እያደረጋቸው ያሉት ነገሮች በጣም የሚደብር ትዳሩ እንደፈረሰበት ሰው አይደለም እየሆነ የነበረው። በቃ በደስታ ተውጦ ከዝም ብሎ ሲጋቀጥ ነበር እና እንደዚህ የሆነ ይሄን ነገር እያየች እቺ ልጅ ይቅርታ አድርጋለት የምትኖረው ከሱ ጋር እንዴት ብላ ነው እንዴ? ልብ ማቁሰል ነው። እንደገና ደግሞ እንዴት ነው ልባስ እንዴት ይቀበለዋል እሱ? ቆይ ይቅርታ የሚለውን ቃል ብቻ ማውጣት ቀላል እኮ ይቅርታ ማለት እኮ የሰው ልጅ የሆነት ይሄ ቃል እኮ ማለት ነው በቃ ላፋችን ቀላል ስለሆነ ቶሎ ብለን እንደዛ ማድረግ የለብንም። ያ ሰው ምን ያህል ተጎርቷል፣ ያ ሰው ቃላታችን ምን ያህል ጎርቶታል፣ ያ ሰው ድርጊታችን ምን ያህል ሰብሮታል ብለን ማመዛዘንና ማሰብ አለብን መጀመሪያ ማለት ነው።
ሩታ ምን ያህል ተጎድታለች? ሩታ ምን ያህል እያየች ያለችው ነገር ምን ያህል እየጎዳ ነው? መጀመሪያ ማለት ነው ሲጀመር እሷን ይቅርታ መጠየቅ፣ እሷን እንዳትከፋ ማድረግ ወይም ከሷ ጋር መቀጠል ቢፈልግ ወይም ደግሞ ትዳሩን ማክበር ቢፈልግ ምንም አያደርግም። ቢፋቱ እንኳን ምንም ሳያደርግ በትዕግስት ይጠብቃል አንድ ወንድ ማለት ነው። እስኪ ወደፊት ያለውን ነገር ያያል። እንደውም ሴት ነበር የምትቅነዘነዘው እሱን ለማስቀናት እያለኝ ሌላ ወንድ ጋር እንዴት ፖስታለች እንዴ ታወራለች እንዴ ሴት ናት የምትቅነዘነዘው። እሱ ግን እሱ ነው ሲቅነዘነዝ ያየ ነው። አብርሽ ነው ሲቅነዘነዝ ያየ ነው። አርፎ ያልተቀመጠው ማለት ነው። እና ትዳሩን ቢፈልገው ሲጀመር ምንም ቀላል ነገር ነው። እያደረገ ያሉትን ነገሮች አቁም ብለናል። እኛም ብዙ ሰው አቁም፣ ይሄን ድርጊት፣ ትዳርህን ያዝ፣ የልጅህ እናት ጋር ኑር፣ ትዳራችሁን አክብሩ፣ ትዳራችሁን በስነ ስርዓት ኑሩ፣ ብዙ ነገር እያልናቸው ነው። ግን በዚህ ሰምተው በዚህ ነው የሚያፈሱ። ሲጀመር እንደ ሰውም አይቆጥሩንም ሲጀመር ማለት ነው። ግን ይቅርታ የሚል ነገር እኔስ አስጠላኝ። ወይ ትክክለኛ የሆነ ይቅርታ ጠይቅ፣ ወይ ደግሞ ኸላስ ተዋት። እሷም ትሁን እንተም ኑር፣ እሷም ህይወቷን አንተም ህይወትን እሷም እንዳለችው ማለት ነው። አሁን እሷ ስትወልድ አብሬሽ መሆን እፈልጋለሁ ነው አልከለከለችውም። እሺ በቃ ስትወልድ አብሬኝ ትሆናለህ ምናምን ባል ከጎን ሲሆን ምጥ ይቀላል ይባላል ነገሩ። ዲገርግሻል ሩትዬ ባል ከጎን ሲሆን ምጥ ይቀላል ይባላል። ምጥም ያቀላው አላህ ነው ሲጀመር። እና ግን ተራቱ ነው እንጂ ማለት ነው። እና የማይሆን ይቅርታ የሚል ነገር አስጠላኝ እኔ እውነት። ወይ ድራማቸው ማለቂያው ለራሱ ኦኬ እሺ ድራማው ይቀጥል፣ ግን የማይሆን ይቅርታ እንዴት? እኛ ራሱ እንዴት ነው እኛን እኮ እነሱ እኮ የሚሸውዱት እኛ ነው። እንዴት ነው የምንሸወደው? እንዴ አሚሮ ድፍን አሚሮ ካለን ጤነኛ አሚሮ ካለን የሚያስተውል የሚያስብ ካለን እንዴት ነው ሩታ ይቅርታውን ተቀብላ አብራውት መኖር አለባት? ለምን ታንከራትተዋለች ብለን እንድናስብ ነው። እንደዛ እንድናስብ ነው እሱ አላማው። ግን እኛ እንዴት እንደዛ እናስብ? ምክንያቱም እያደረጋቸው ያሉ ድርጊቶች የሚያስጠሉ እንድትገባ ሳይሆን እንደሸሸች እንድትኖር እንደዛ አድርገን እንድንመክራት ነው የሚያስገድድን። እያየነው ያለነው ነገር ራሱ ወይስ ደግሞ ቆይ አብረሽን አንተ እንደዚህ ነህ እንደዚህ እያል ተመልካች በቃ ሙሉ ተመልካች እሱ ላይ እንትን ብለን እሱ እኮ ግን ከኛ ጋር ነው ልክ የተጋባው ይመስለኛል። አብረሽ ማለት ከተመልካች ጋር ልክ የተጋባ ይመስለኛል። ግን ደግሞ ተመልካች ነው ሁሉንም ነገር እንትን የሚለው። የሆነ ተመልካች እንትን ካለ እንትን አለ ነው። ተመልካች ጋር ልክ መጋባት ጥሩ አይደለም። ተው ይሄን ነገር አቆም ስንለው ነው አሁን እንግዲህ እየባሰበት ከዙጥ ጋር እየተጋጋጠ የሚመጣው ማለት ነው። ግን እኔ እንትን ያልገባኝ ሁሉ ጊዜ ያልገባኝ ይቅርታ በሚጠይቅበት ሰዓት ያልገባኝ ነገር ሁሌ የማይገባኝ ነገር ለምንድነው ትክክለኛ ይቅርታ ጠይቅ የሚጠይቀው? ያም ትክክለኛ ይቅርታ ጠይቅ ምንድነው ከተባለ ያሉትን ነገሮች ከህይወቱ ያስወጣል። መጀመሪያ ሩታ አልፈልግም ያለቻቸውን ነገሮች እያጠናከረ መምጣት ሳይሆን ከህይወቱ መጀመሪያ ማስወጣት አለበት። ከህይወቱ ካስወጣ ከተሰበሰበ በኋላ ይቅርታ ብሎ ቢጠይቃት እሷ ራሱ ልቧ ይራራና ትዳራቸውን አብረው መምራት ይችላሉ። ግን ይሄ የማይሆን ይቅርታ ጠይቅ ምንም አይነፋም። እንኳን አይደለም ለባለቤቲቱ ለኛ ራሱ ምንም ደስ የማይል ይቅርታ ጠይቅ ወይም በቃ ሰላም የሌለው ይቅርታ ጠይቅ ነው የምለው። ይሄንን ይቅርታ ጠይቅ እውነቴን ነው የምላችሁ። እና ድራማው መቼ እንደሚያልቅ እኔ ጋግቻለሁ። ሲጀመር አንድ ላይ እኮ ናቸው። አሁን እሷ ሩታም አብሬሽም አንድ ላይ ናቸው ሲጀመር። ግን ድራማውንም ሲሰሩት እንዲያው በልክ ስሩት። አግባብ ያለው ድራማ እንዲያው ስሩ ነው እንጂ ድራማ እንደሆነ ሁሉም ነገር እናውቃለን። ምክንያቱም ድራማ ባይሆን ሲጀመር ሩትዬ ቡታጅራ ነው ያለችው። ቡታጅራ ቤተሰቦቿ ጋር ገና አልተገናኘሁም ነው ያለችው። ቤተሰብ ነው ዋና የሚቀድመው። ደግሞ እዛ ከሄደች ቤተሰቦቿን እስከዛሬ ማግኘት ነበረባት። ስለዚህ ከባሏ ጋር ነው ያለችው ማለት ነው ከአብርሽ ጋር። ስለዚህ ድራማ እንደሆነ አውቀን በፊትም ጀምረን እናውቃለን። የምናውቃለን የማያውቅ አያውቅም። ነገር ግን ለድራማውም ቢሆን ትክክለኛ ቢያንስ እንኳን የሆነ እንደዚህ ማድረግ አለብን ተመልካች ሊነቃ ይችላል፣ ወይም ደግሞ በቃ እንደዚህ መሆን አለበት እነሱን ሊያውቁ ይችላሉ ምናምን የሚባል ነገር አለ። ግን እነሱ ዝም ብሎ እነሱ የተመቻቸውን ብቻ ነው የሚያስኬዱት ማለት ነው። ይመቻችሁ ብቻ ሰላም ሁኑ ማለት ነው። ግን አብርሽ ማለት ነው የማይሆን ይቅርታ አትጠይቃት ሩትዬን ማለት ነው። እና ወደ ሀገር ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ።
ከተመቻችሁ ቪዲዮ ላይክ አድርጉ። ባይ